እንደ ሰው ናት። ትተነፍሳለች፣ ታድጋለች፣ ትለወጣለች። አዲስ አበባ የብዙ ዘመናት ታሪክና የነገ ተስፋ መዲና። ነገር ግን ውበት በምኞት ብቻ አይመጣም። ከእድገት ጀርባ ላብ አለ፣ ከለውጥ ጀርባ ቁርጠኝነት አለ። ዛሬ ካሮጌው ገጽታ ተላቃ በነዋሪዎቿ ክንድ ስለተዋበችው የታሪክ ማማ አራዳን እንቃኛለን። ክፍለ ከተማ ጎዳናዎች ለዓመታት መንገዶቹ ለእግረኛ ፈተና፣ ቢሮዎቹ ለሰራተኛም ሆነ ለተገልጋይ ምቾት የሚነሱ፣ የመኖሪያ አካባቢው ለኑሮ የማይመች ነበር። የመልማት ጥያቄው የቅንጦት ሳይሆን የህልውና ነበር። ቢሮዎች ታደሱ፣ ጠባብ መንገዶች ሰፉ። አራዳ ስሟን የሚመጥን ግርማ ተላብሳለች። ትላንት እግርን የሚያደክሙ መንገዶች ዛሬ ለእግረኛ ምቹ ሆነው ተንጣለዋል። አካባቢ ሲጸዳ አእምሮም ይጸዳል። በቆሻሻ መኖርን የጠላ ማህበረሰብ ነገን በተስፋ የመመልከት አቅም ይኖረዋል። የተሰሩ የመሰረተ ልማት ስራዎቻችንን በአግባቡ ህዝቡ በባለቤትነት እንዲጠብቃቸው ለትውልድ እንዲተላለፍ ይሄን የመሰራት ስራ አንዱ በሁሉም የህብረተሰብ ክፍል የሚጠበቅ ነው። ይሄ አንዱ በልዩ ትኩረት የምንሰራው ነው። ሁለተኛ ደግሞ የህብረተሰቡ አዳጊ ፍላጎት ጋር መነሻ አድርጎ ከመንግስት አቅም በተጨማሪ ደግሞ ህብረተሰቡ በባለቤትነት የጎደሉትን ነገሮች የማስተካከል አንዱ አሁን ስታንዳርድ ከተማው ላይ ስታንዳርድ ስለወጣ እያንዳንዱ ብሎክ ወደ ስታንዳርዱ እንዲመጣ ማድረግ ያስፈልጋል። በቂ የልጆች መጫወቻ ሊኖር ይገባል። ከሰላምና ጸጥታ ስራችን አንፃር እያንዳንዱ ብሎክ ከጨለማ መውጣት ያስፈልጋል። መጸዳጃዎቻችን ዘመናዊ እንዲሆኑ ይፈልጋል። ስለዚህ ብሎኩ ላይ ያሉ ችግሮችን የሚፈታ የብሎክ አደረጃጀት አለ። ህብረተሰቡ ካለው ላይ ኮንትሪቢዩት አድርጎ የራሱን ጨምሮ ደግሞ በዙሪያ ያሉትን ጸጋዎችን ተጠቅሞ ደግሞ ልማቱን በደንብ ማፍጠን ያስፈልጋል። ሁሉም የማህበረሰብ አካል የጀመርነውን ተነሳሽነት በማስቀጠል ኢትዮጵያን ወደ ያዘችው የብልጽግና ማማ ማሸጋገር ይኖርበታል። ሁልጊዜ መንግስት የሚሰራውን የኮሪደር ልማት ብቻ መጠበቅ አያስፈልግም። ስለዚህ መንግስት የራሱን ድርሻ ይወስዳል። ማህበረሰብ ደግሞ እንደ ማህበረሰብ ባለሀብቱ በገንዘቡ፣ እውቀት ያለው በእውቀቱ፣ አቅም ያለው ደግሞ በአቅሙ ማህበረሰቡን አብዛኛው ጊዜ አቅም ነው የሚጠቀመውና እነዚህ ነገሮች አቀናጅተን ከሰራ እንደ ሀገር ይሄ ኮሪደር ለማሰራት ሁሉም ማህበረሰብ ተጠቃሚ መሆን አለበት በሚለው የመንግስት አቅጣጫ መሰረት የተሻለ ለውጥ ይመጣል፣ የተሻለ ከባቢ እንፈጥራለን የሚል ሐሳብ አለኝ። እንደ አጠቃላይ ከተማችን ደግሞ ስማርት ትሆናለች። ይሄን አጠናክሮ ሌላው ማህበረሰብ መውሰድ አለበት። ባለም ያለው ለሚመጡት ለልማት ስራዎች ይሄ አረንጓዴ ስራ ብቻም ሳይሆን ይሄ ከተማ መቀየርን ውበት መቀየርን ላይ ሁሉም ሰው በኔነት ስሜት መግባት አለበት የሚል ነገር አለ። ጊዜውን ሰጥቶ ጉልበቱን ሰጥቶ እውቀቱን ሰጥቶ እንደ ባለሀብቶች እኛ መገለጫ እንደሚሆኑ ገንዘባቸው ሰጥቶ ይሄን ከተማ መቀየር አለበት። ሁሉም ነዋሪ ለዚህ ዝግጁ እንዲሆን ነው ጥሪን ማስተላለፍ። በፊት ይሄንና ልማ የሚለው መንግስት ነበር ጎትጓች የነበረው። አሁን ህዝቡ በዚህ ደረጃ ከመጣ ልማቱን ለመስራት ቀላል ነገር ነው። ፍላጎቱ አለ። ጥሩ ምንድነው የሚጠበቅብን? ይሄን ኮንትሪቢዩት አድርግ። ሌሎች ባለሀብቶች ደግሞ ጸጋዎቻችን ደግሞ አቀናጅተን የህዝቡን ፍላጎት ለመፍታት ጥሩ አሁን መደላደል ላይ ያለበት ሁኔታ አለ። ስለዚህ የሚጠበቀውን ኃላፊነት መወጣት ነው። እያንዳንዱ ማህበረሰብ፣ የንግዱ ማህበረሰብ፣ የተለያዩ ባለሀብቶቻችንን፣ የተለያዩ የመንግስት ያልሆኑ ተቋማት፣ መንግስት ያልሆኑ ተቋማትም የህዝቡን ፍላጎት ታሳቢ ያደረገ የማህበራዊ አገልግሎታቸው እንዲወጡ ተመልካቾቻችን እስካሁን በፕሮግራማችን ስትከታተሉ እንደቆያችሁት በአራዳ ክፍለ ከተማ በተለያዩ ወረዳዎች በመዘዋወር እንግዲህ ለአንድ ሀገር እድገት ህብረተሰባችን ከመንግስት ባሻገር በተነሳሽነት አስተዋጽኦ ማድረጉ ምን ያህል ሚና እንዳለው በፕሮግራማችን ቃኝተናል። በቀጣይ ጊዜ በሌላ ርዕሰ ጉዳይ እስክንገናኝ ድረስ ቸር ሰንብቱ።